ይሄ የፈውስ የበረከት ቦታ ታላቅ ገዳም ነውና ገዳሙ ግን እንዳያድግ ብዙ ሴራ እየተሰራበት ነው ያለና ይህን ሴራ ለመቃወም ሁላችሁም የተቻላችሁን በገንዘብ ሆነ በጸሎት ሆነ በተለያየ ነገር ገዳሙን እንድታግዙን ስል አሳስባለሁ። ድምፅ የሚሰማቸው በውጭም በውስጥም ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ወንድሞቼ፣ አባቶች፣ እህቶች ሁላችሁም እንግዲህ ዛሬ የምንገኘው ሐዋርያ ምዕራፈ ቅዱሳን ቅድስት ድንግል ማርያም አንድነት ገዳም ችግር ፈቿ ነውና እንግዲህ የገዳም የምታዩት እንደተመሰረተ አንስቶ ብዙ ገባሪ ታምር ፈውስ እየሰጠ ነው ያለና ግን እንደምታውቁት ያው የጠበሉ ህጋዊ ሆኖ አልተጠበቀምና ህጉና ደንቡ ለምሳሌ ያው ያለነው በመናፈቅ ሀገር ስለሆነ ከፈለጉ እስከ ጫማቸው ገብተው የጠመቁበት ከፈለጉ ደግሞ ያው ሳሙና የታጠቡበት ያው እዚህ ግድም ላይ የምታዩት እዚህ ግድም ላይ ያው እንደዚህ ያለ ስንናገርም በቃ ያፋጣሉ። እንግዲህ ያው ምናገ ጊዜ ገቢ ለእግዚአብሔር ማለት ነው። እግዚአብሔር ጊዜንና ሰዓትን የሚፈታ አምላክ ማለት ነው። ሁለተኛ ደግሞ ያው እንግዲህ ገዳሙ ከተመሰረተ በ2002 ላይ ነውና እንግዲህ የዛ አንስቶ እንግዲህ እስካሁን የገዳሙ ደብተር ተርሶ አልተሰጠም። እንግዲህ የሚደረገው ቢያንስ በወረዳው ላይ ያለ ጫና፣ በቀበሌ ላይ ያለ ጫና በጣምና በጣም ነው የማይባል አይደለም ወገኖች። ሁላችሁም የድምፅ የሚሰማቸው የቤተ ክርስቲያን ተቆርቋሪ ሆናችሁ ሁሉ በእመቤታችን በቅድስት ድንግል ማርያም ስም እጠይቃችኋለሁ። ይሄ የፈውስ የበረከት ቦታ ታላቅ ገዳም ነውና ገዳሙ ግን እንዳያድግ ብዙ ሴራ እየተሰራበት ነው ያለና ይህን ሴራ ለመቃወም ሁላችሁም የተቻላችሁን በገንዘብ ሆነ በጸሎት ሆነ በተለያየ ነገር ገዳሙን እንድታግዙን ስል አሳስባለሁ። እኔ እንግዲህ ያው የገዳሙ አስተዳደር ነኝ። የገዳሙ አስተዳደር መልአከ ገነት ቆሞስ አባ አብርሃም ዮሐንስ እባላለሁ። ይሄ ብዙ ፈተና አሳልፈን እንደገና ወደ ቀበሌ ስንሄድ ወደ ወረዳ ስንሄድ በድንጋይ እየወረወሩን በቃ ብዙ ነገር ፈተና አድርሱብናልና እግዚአብሔር አምላክ እንግዲህ ያው የሚጨው ለእግዚአብሔር እንጂ ለማንም አይጨውም። የሚመለከተው አካል ሁሉም ቢሆን ይህን ቦታ ህጋዊ አድርጎ ተሎ እንዲሰጠን እንላለን። ከዛሬ አንስቶ እንግዲህ ብዙ ልማት ነው ተሰርቶበት ያለና የምታዩት የበረከት ቦታ ነው። ይህን ዘፈሉ ሁሉ በጣም የሚያምር ነገር ጫካው ውበቱ ራሱ የሚያስተውት እውነተኛ ገዳም ማለት ነው። የምታዩት ዛፎቹ ይኸው የዛፍ ትላልቅ እንደገና ደግሞ ይሄ እንዳለ የግድም አካባቢ በጣም ብቻ ነው የነበረና ከሰል እያከሰሉ ጨረሱት ወገኖች። እና መንግስት እንግዲህ ዛፍ ትከሉ ይላል። ለዚህ ደግሞ የምታዩት ምንድነው የሚያደርጉ ለክሰል ጫካን እያፈለሱ ማለት እና አንድ ደን አንድ ዛፍ የአንድ ሰው ህይወት ነው ይባላልና እንደዚሁ ላይ የሆነበት ነው ያለ። ይህንም የሚመለከተው አካል ቢያስታግስልን ብለን አሳስባለሁ። እንግዲህ የምታዩት ወደዚህ ገጥ ዋሻ ነው የነበረ ወደዛ ይዞ ይሄ ደግሞ የሚጨው ወንዝ ትልቁ ማን ይባላል? ዮርዳኖስ ወንዝ ነው የሚባልና ዮርዳኖስ ወንዝ ማለት እንግዲህ ይሄ ትልቁ ጅረቱ ማለት ላይ ነው የሚመጣ እና ይደረገ የጠበሉ በቃ አድዋ እዛ ትልቁ ወንዝ ነው የሚገባ ዮርዳኖስ ላይ ይሄ ወደዛ ገጥ የምታዩት ይሄ ደስ የሚል መልካም ዛፍ ይሄ እንትን ነበረ። እንግዲህ አምላካችን እግዚአብሔር ወገኖች እንግዲህ ያው አደራ ላለው ይሄ ገዳም ሁለተኛ ሶስተኛ ደግሞ በዚህ ገዳም መጣችሁ ጉዞ የምታጉዙ ሰዎች ማንኛውም ሰው መጥቶ በገዳሙ ስም ቀርጾ ለራሱ በግል ነገር መነገድ በአካውንት አስገብልኝ ማለት ክልክል ነው። የገዳሙ አካውንት ራሱን የቻላል እና የገዳሙ አካውንት የእመቤታችንን ንጽሕተ ንጹሐን የቅድስት ድንግል ማርያም የራሱን ቻለ የመነኮሳት አባቶቻችን እንግዲህ እንትን የሚሉበት ስላለ
ይህን አካውንቱን እኔ አስቀምጥላችኋለሁ እንግዲህ ማለት ነው፣ እነግራችኋለሁ። ሁላችንም በዚህ እንድታግዙና እንግዲህ የገዳሙ አካውንት 1028 46 99 7 27 1028 46 99 7 27 ሐዋራ ምዕራፈ ቅዱሳን አንድነት ገዳም በሚለው ህንፃ ቤተ ክርስቲያኑም የደረሰበትን እንግዲህ ያው በየጊዜው የገዳሙ ቴሌግራም አለ። ሐዋራ ምዕራፈ ቅዱሳን ብለን ስንገባ እናገኘዋለን ወገኖች። አደራ እንግዲህ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክሙ ነው እንደሚባውላ በዚህ በረሃ ውስጥ ላይ ነው ያለን። እዚህ በረሃ ላይ እንኳን አንድ ቀን መዋል አይደለም እስከ 6 እስከ 7 ሰዓት ለመዋል በጣም የሚከብድበት ሁኔታ ነው ያለና አሁን ይሄን ደግሞ ይኸው በግንብ ለማሳጠር ነበረ እያፈረሱት እችቼ እንደሆነ አሁን ይሄን በደንብ አድርገን ይኸው በእንጨቱን ላጥረ ነው ነበረ እና ይሄ ብዙ ነገር አለ። የሚጠጣው ደግሞ ያው ከአለት ላይ ነው የሚፈልቅ፣ ሽቅብ ነው፣ ጨው ነው የሚል ወዲያው እንደጠጣ ነው 15 ደቂቃ 30 ደቂቃ እንደቆየ ቁልቁል ነው የሚልና ብዙዎቹ ተፈውሰውበት መጥተው እዚህ የተለያየ የውስጥ ካንሰር በሽታ ያለባቸው፣ እጢ ያለባቸው፣ ጨጓራ ያለባቸው እኔ እንኳን እግዚአብሔር በሚያውቀው መጀመሪያ ላይ በ2011 ላይ 10 ላይ 2010 ላይ እና 11 ላይ እንግዲህ ቡሻና ባታ ነው የመጣውና በዛ ግን የጠበሉ ሰምቼ ስመጣ ጨጓራ በጣም ያመኝ ነበረ። ግን መጥቼ እኔ ራሴን እንግዲህ ከፍ ለማድረግ አይደለም ወይም ደግሞ ለሆነ እና በጣም ሲያመኝ ስለነበረ መጥቼ ግን እንደጠጣሁት ማለት ነው 1/7 ወዲያውን ለውጥ ነው ያገኘሁበትና በጣም የፈውስ የበረከት ቦታ ነው ወገኖች። ሁላችሁም መተኔም ቦታ እንትን እንድንላችኋለሁ። አምላካችን እግዚአብሔር አገራችን ኢትዮጵያን ይጠብቃት፣ ህዝቦቿን ከመከራ ስጋ ከመከራ ነሰውርልን፣ እናንተንም ያቆይልን። ይህን ሰምታችሁ ሁላችሁም የሚመለከተው አካል እንግዲህ በጸሎትም በገንዘብም በተለያየ ነገር እንድትረዱን ስል በእግዚአብሔር አሳስባለሁ። አምላካችን እግዚአብሔር ለነበረን ጊዜ ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።